ጤና ይስጥልን አዲስ ማለዳ ተከታታዮች እንደምሰንብታችኋል። ወቅታዊ ዝግጅታችን ተጀምሯል። የዛሬው ርዕሰ ጉዳያችን ባለፉት ወራት በተከታታይ ስንመለከተው የነበረው በደቡብ አፍሪካ የሚገኙ ኢትዮጵያውያንን የተመለከተ ይሆናል። እንግዳችን ደግሞ አቶ ዮሐንስ አቢቡ ናቸው። አቶ ዮሐንስ በደቡብ አፍሪካ የተባበሩት ኢትዮጵያውያን ማህበረሰብ ማህበር ፕሬዝዳንት ናቸው። ከዚህ ቀደም ከጥቂት ወራት በፊት አግኝተናቸው ተጨባጭ ስላለው ሁኔታ ሰፋ ያለ ማብራሪያ ሰጥተው ነበረ። ብዙዎቻችሁም ተመልክታችሁታል። ለሱ ከልብ እናመሰግናለን። ዛሬም ከዛ በኋላ ያንን ቆይታ ካደረግን በኋላ ስላሉት አዳዲስ ጉዳዮች እንነጋገራለን። እስከ ዝግጅታችን ፍጻሜ አብራችሁን ብትቆዩ ደስ እንሰኛለን። ዮሐንስ አሰፋ ነኝ። አቶ ዮሐንስ ስለተገናኘን በጣም ደስ ብሎኛል። እንደምን ከርመዋል? እግዚአብሔር ይመስገን። እንግዲህ እግዚአብሔር ጠብቆን ሰላም ከርመናል። እግዚአብሔር ጠብቆናል። እንግዲህ እግዚአብሔር ይመስገን። ጥሩ። ባለፈው ከተገናኘን በኋላ ብዙ አዳዲስ ጉዳዮች ተከስተዋል። በርካታ ዘገባዎችን ስመለከት ነበረ። ለአብነት ያህል ለመግቢያ እንዲያመቸን ከ160 ሺህ በላይ ስደተኞች በተለያዩ ሀገራት መንግስታት የተቀናጀ እርምጃ ወደ ሀገራቸው መመለሳቸውን፣ የደቡብ አፍሪካ መንግስት ደግሞ ከ53 ሺህ በላይ አፍሪካውያንን በግዳጅና በፍቃድ መመለሱን ገልጿል። ይህንን አሃዝ በመያዝ እንደ መንደርደሪያ እንዲያመቸን ነው ኢትዮጵያንን በተመለከተ በተለየ የደረሰው ጉዳት የሰው ህልፈት ሊሆን ይችላል፣ አካላዊ ጉዳት ሊሆን ይችላል፣ አሊያም የንብረት ውድመት አሃዛዊ መረጃዎች ካሉ ምን ይመስላል? ከዚህ እንነሳሲ አቶ ዮሐንስ። እንግዲህ እግዚአብሔር ይመስገን በእኛ ላይ በኢትዮጵያውያን ዙሪያ ላይ በምናይበት ጊዜ ያው እንደተፈራው አይደለም፣ እንደፈራን አይደለም። ሁሉም እንደሚያውቀው ሰኔ 30 ብሎ ቀን ቆርጦ ተነስቶ በጣም ከባድ ሁኔታ ነበረ። ስፔሻሊ 3 ፕሮቪንስ ላይ ያውም ዙሉ ናታል የሚባለው ከተማ ደርባን ነው። ፑመለንጋ የሚባል ቦታ ስፔሻሊ ያው ወደ ዊትባንክ እና ሚድልበርግ አካባቢ እና ሀውቴን የሚባል ጆሃንስበርግ እና ዙሪያ ከባድ ችግር ነበር። እግዚአብሔር ይመስገን እንደፈራን አይደለም። በእኛ ላይ በኢትዮጵያን ላይ ብዙ የከፋ ነገር ይደርሳል ብለን ፈርተን ነበር። ያው ከአንዳንድ ከተወሰኑ ሱቆች ዝርፊያ ውጭና አንዳንድ ሱቆች ከተዘጉ አካባቢ በስተቀር የከፋ ነገር አልደረሰም። እግዚአብሔር ጠብቆናል። እግዚአብሔርን አመሰግናለሁ። በእውነት የኛ በጣም ከባድ ሁኔታ ነው። ያው እንደሚታወቀው ከ28 ሺህ በላይ ስደተኛ ነው የተመለሰው። ያም እንግዲህ ከጎረቤት ሀገሮች ማላዊ በአንደኛውን ቁጥር ይይዛል፣ ዚምባብዌ፣ ሞዛምቢክ፣ ከሩቅ ደግሞ ጋናና ናይጄሪያ፣ ኡጋንዳ ጭምር ኬንያንም ጭምር ማለት ነው። ከፍተኛውን ቁጥር የሚይዙ ጎረቤት ሀገሮች ናቸው። ያ በጎረቤት ሀገር የደረሰው ጫና እኛ ላይ በጣምም አልደረሰም ማለት ነው። የሞታም ብዙ የለም፣ እግዚአብሔር ይመስገን። ሱቆች ተዘርፈዋል፣ የተዘጉ ሱቆች አሉ፣ የተዘረፉ የተቃጠሉ ሱቆች አሉ። ያ እንግዲህ እንደ ቁጥራችን አይደለም። ይሄንን ይመስላል እዚህ ያለው በማህበረሰባችን ላይ የደረሰው ጉዳይ። ጥሩ። ለዚህ ቃለ መጠይቅ ስዘጋጅ እኔ የተመለከትኳቸው ዘገባዎች በመግቢያም ላይ ለመጥቀስ ሞክሬያለሁ። በአጠቃላይ ወደ 160 ሺህ የሚያደርሷቸው አሉ። የደቡብ አፍሪካ መንግስት ደግሞ 53 ሺህ ገደማ እንደሆኑ እየነገረ አስታውቋል። አሁን እርስዎ ደግሞ ሲነግሩኝ 28 ሺህ ገደማ እያሉ ነውና ለተከታታዮቻችን ምናልባት ማጥራት ከተቻለ እናንተ እንደ ማህበር የደረሳችሁ መረጃ ነው ይሄ 28 ሺህ የሚለው? ይሄ 28 ሺህ ማለት ኦፊሻሊ እዚህ በመንግስት በዚህ ጉዳይ ላይ የተቋቋመ ኢንተርሚኒስትሪያል ኮሚቴ አለ። በነሱ ሪፖርት ላይ ኦፊሻል ሪፖርት ላይ ነው ወደ 28 ሺህ ሪፓትሪየት የተደረጉት ማለት ነው። ይሄ ቁጥር ኦፊሻል ቁጥር ነው። ለዚህ ጉዳይ በፍትህ ሚኒስቴር የሚመራ ኢንተርሚኒስትሪያል ኮሚቴ አለ። እነሱ በየ2 ሳምንቱ እየመጡ ሪፖርት ያቀርባሉ። በዛ ሪፖርት መሰረት ነው። የዚህን ሳምንት አላስተላለፉም። የመጨረሻው ሪፖርትን ተንተርሼ ነው ያን ቁጥር አሃዙን የነገርኩኝ ማለት ነው። ጥሩ። ያው ለተከታታዮቻችን ግልጽ ለማድረግ እንዲያመቸን ነው። እንግዲህ የሌሎች ሀገር ዜጎች በፈቃደኝነትም ሆነ በግዳጅ ሲመለሱ ተመልክተናል። አሁንም እርስዎ እየገለጹ ነው የነበረው ወደ 28 ሺህ ገደማ መመለሳቸውን። ኢትዮጵያንም በተመለከተ ግን በውድም ይሁን በግድ የተመለሱበት ሁኔታ አለ ወይ? ስለዚህ ነገር ቢነግሩኝ ደስ ይለኛል። አሃዝ ወይም ቁጥር ካለም ስለሱ ብንነጋገር መልካም ይመስለኛል።
እንግዲህ በኢትዮጵያውያን እስካሁን የተመለሱ በግዳጅም በውዴታም የተመለሱ ቁጥርና የደረሰን ኢንፎርሜሽን የለም፣ የሰማንም ነገር የለም። የኛ የሚለየው ነገር እነዚህ በባስ ነው የሚሄዱት። የዚህ አገር ማክሲመም 3,000 ብር ቢጨርሱ ነው አንድ ሰው ማለት ነው። በኢትዮጵያዊ ጉዳይ በፕሌን ስለሆነ ያው ኮስ ዋይዝም አለ ውድ ነው የሚሆነው። እነሱ ጎረቤት አካባቢ ስለሆኑ ማለት ነው አይደለ? እነሱ ጎረቤት አካባቢ ስለሆኑ ቅርብ ነው። ጎረቤት ስለሆኑ በባስ ነው የሚመለሱ። በባስ ስለሆነ ኮስቱ ወደ 3,000 ነው የሚደርሰው ከዚህ ማላዊ ለመድረስ። ከዚህ ኢትዮጵያ ለመድረስ ግን ሚኒመም ከ9,000 እና ከ10,000 በታች አይደለም። አንድ ግለሰብ ቤተሰብ ካለ አስብ፣ ይሄ ባጀትስ ከየት ይመጣል በእንደዚህ አይነት ጊዜ? ስለዚህ የተሰማ ነገር የለም። ናይጄሪያንና ጋናውያንን በተመለከተ የጋናና የናይጄሪያ መንግስት ነው በራሱ ወጪ በቻርተር ፍላይት፣ እንደውም በኢትዮጵያን ኤርላይንስ ነው ቻርተር ፍላይት፣ በኢትዮጵያን ኤርላይንስ ቻርተር ፍላይት ተኩናትሮ ነው ዜጎቻቸውን ሪፓትሬት ያደረጉት። ግን በኢትዮጵያ በኩል እንደዚህ አይነት ብዙ ጫናም አላደረሱም፣ እየተመለሰም የለም። ባለፈው ቆይታችን ካነሳናቸው ጉዳዮች መካከል አንደኛው በሀገሪቱ ከሚፈጸሙት ወንጀሎች መካከል በኢትዮጵያ ላይ የሚፈጽሙት እንዳለ እርስዎ ነግረው ነበርና ምን አይነት ዲቨሎፕመንት ወይም አዳዲስ ነገሮች አሉ? ይህንን በተመለከተ ኢትዮጵያን በሌሎች ኢትዮጵያውያን ላይ የሚያደርሱትን ወይም የሚፈጽሙትን ወንጀል በተመለከተ ምን አዲስ ነገር አለ? ያለው አዲስ ነገር ባለፈው በወንጀል ላይ የተሳተፉትን ያው እንደሚታይ 2 ቦታ የተገደሉትን በኢትዮጵያን ነው ብዬ ነበር። ያው እንግዲህ እነዛ ገዳዮቹ ተይዘዋል። 2 ኢንሲደንት የነበረው ገዳዮቹን መንግስት የራሱን ፕሮቪንሻል ሌቨል በፕሮቪንስ ሌቨል መርማሪዎቹን አሳይን አድርጎ ፕሮቪንሻል ኮሚሽነር የሚቆጣጠረው በሱ ስር የሆነ ያው ይሄንን ወንጀለኞችን ኦልሬዲ ገዳዮች ተይዘዋል። ከዛ በኋላ ነገሩም ረገብ ብለዋል። ከተማውም ሰላም ነው። ያው ፍርሃት አለ እንጂ ያው ፍርሃት አለ። እዚህ ላይ ግልጽ አድርጌ ማላወራቸው ምክንያቶች አሉ ማለት ነው። በሴኩሪቲ ኢሹ ይሄ ወንጀሉ ቀለል ያለ አይደለም። ሄዶ ከሌላም ጋር የተያዘ ነው። ከእርስ በርስ ያለፈ ነው። ያን በዚህ ግልጽ አድርጌ እንዳላወራ ይሄ ሚዲያ ነው እንግዲህ ይገባኛል። ጥሩ። አሁን ስናወራ የሌሎች ሀገራት ዜጎች ቢያንስ የእርስዎን ዳታ በውስጥ እንኳን 28,000 ገደማዎቹ ተመልሰዋል። በአንጻሩ ደግሞ በኢትዮጵያ በኩል በውድም ይሁን በመንግስትም ተሳትፎ ይሁን የተመለሱ እንደሌሉ እየነገሩኝ ነው። እና በተለይ ሌሎች ሀገሮች ተመልሰው ኢትዮጵያን ያልተመለሱበት ምክንያት የመንግስት ድጋፍ ስለሌለ እና ቅድም ያነሱልኝ የፋይናንስ ወይም የገንዘብ እጥረት ስላለ ነው። አዎ እንግዲህ ይሄ ኢትዮጵያን እንግዲህ ትንሽ የምንለይበት ምክንያት አለ። በአገሪቱ ውስጥ ከበድ ባሉ ወንጀሎች ውስጥ አይሳተፍም። ማህበረሰባችን በወንጀሉ እንኳን ቢሳተፍ እርስ በርስ ነው። ይሄ በአገር ደረጃ የሚታወቅ አይደለም። ሌሎቹ በሚታወቅበት ጊዜ ዋይድሊ በወንጀል ላይ ከሚጠረጠሩ ከፍተኛውን ክፍል የሚይዙ እነዚህ ሰዎች ናቸው። ያው ድራግ ትራፊኪንግ ሲባል ናይጄሪያ ነው የሚመጣ፣ እዚህ የታወቀ ነው። በዛ መንግስትም ታርጌት ያረጋቸዋል። በጣም የሚገቡበትን የሚያድሩበትን ሁሉ አሰሳ ሁሉ ሄደዋል በድራግ ምክንያት። ሌላው ደግሞ በግድያና በአንዳንድ በከፍተኛ ወንጀሎች ጎረቤትም ስለሆኑ እነዚህ ዚምባብዌና ሞዛምቢክ ናቸው። በዛ ምክንያት ትኩረት ላይም እነሱ ናቸው። በቁጥርም በጣም ብዙ ናቸው ማለት ነው። እነሱ በቁጥርም ብዙ ናቸው። የኛ ህዝብ ያው ታውንሽፕ አካባቢ ነው ያለው። ስፓዛ ሾፕ፣ ይሄ ግሮሰሪ ሾፖች ናቸው አነስተኛ ላይ የሚሳተፉት። ብዙ በወንጀልም እንትን ያሉ አይደሉም። የህዝብም ብዙ ተቃውሞ ስለሌለ ነው ኢትዮጵያውያን ታርጌት አልሆኑበት ምክንያት።
ያ ነው የሚመስለኝ። በዛ ምክንያት ነው። መልካም። ባለፈው ቅዳሜ ከ60 በላይ የደቡብ አፍሪካ የሲቪል ማህበረሰብ ድርጅቶችና የሰራተኛ ማህበራት በጆሃንስበርግ፣ ፕሪቶሪያ፣ ኬፕታውንና ደርባን በቃ የሚል ውግንናቸውን በዛ ሀገር ላሉ ስደተኞች ያደረገ ሰልፍ እንዳደረጉ የሚያመላክቱ ዘገባዎችን ተመልክቼ ነበር። በቅድሚያ ዘገባውን ያየሁትና ላለፉት ወራት ስንመለከት የነበረው ነገር ስደተኞች ይውጡልን ወይም በተለመደው አጠራር ዜኖፎቢክ ወይም መጤጠል የሚባለውን እንቅስቃሴ ነበር ስንመለከት የነበረው። ባለፈው ቅዳሜ ግን በአንጻሩ ስደተኞችን የሚደግፍ ሰልፍ ተደርጓል የሚል ዘገባ ተመልክተናል እና እውነት ነው? ከዚህ ጀምር በቅድሚያ። ወንድም ይሄ በጣም እውነት ነው። ህዝቡ ራሱ አሁን እነዛ እንግዲህ ማርች ኤንድ ማርች የሚባሉ ነበር። ይሄ አንዶክሜንትድ ስደተኛ ይውጣ የሚሉ ናቸው። ለዚህም የበቃበት ምክንያት ቢነግራችሁ እዚህ ብዙ አሁን እንዳሰቡት አይደለም። የኢኮኖሚ ቀውስ እየመጣ ነው ያለው። ሰራተኛው ቁጥር እያነሳ ነው ያለው። ምክንያቱም እነዚህ ማርች ኤንድ ማርች የተለያዩ ክፍሎች ፋይናንስ እያደረጉ ነው በስደተኞች ላይ ተቃውሞ እየወጡ ያሉት። አንድ በውስጣቸውም መፈረካከስ አለ። ከመሪዎችም የለቀቁ አሉ በሀሳብ ልዩነት እና በአገሪቷም ስታይ ከባድ ነገር ስላለ ይሄ ትልቅ ተጽዕኖ እያሳደረ ስለሆነ እነሱ እንዳሉት ስራቸውን ስደተኛ የወሰደ ነገር የለም። አዲስ የስራ ቦታ የለም። ይልቁን ሰራተኛ የለም። ከዚህ ሙቭ እያደረጉ ነው ያሉ ፋክተሪዎች፣ ቴክስታይል ኢንዱስትሪ፣ ፋርሚንግ፣ እርሻ። ሰራተኞቹ እነዚህ ናቸው የሚሰሩት። ሰራተኛ አጥቶ እጥረት ላይ ነው ያለው ችግር። ይሄንን አይቶ ነው ሌሎቹ ኡቡንቱ በሚል ኡቡንቱ ማለት ያው ሶሊዳሪቲ ነው፣ ሁማኒቲ ነው። እንግዲህ በዚህ አገር ኡቡንቱ አንድ ላይ ተቻችሎ መኖር ነው በሚል ፕሪንሲፕል ኡቡንቱ ብሎ ነው ሰልፍ የወጡት። አንድ ግሩፕ ያደረ ማን ነው ኬፕታውን ላይ ወጥተዋል፣ ጆሃንስበርግ ላይ ወጥተዋል። ሰራተኛ ማህበርም አንተ እንዳልክ የነሱን ተቃውሞ እነዚህ የችግሩ መንስኤ ስደተኛ አይደለም፣ የራሳችን የኢኮኖሚ ችግር ነው። ይሄ ካለው ከኮራፕሽኑ ከአገሪቷ ችግር የመጣ እንጂ እነዚህ ትክክለኛ መንስኤ አይደሉም። ስደተኛ አገራችን በኢኮኖሚ ያለውን ችግር ወደ እነሱ የምናመለክተው ትክክል አይደለም። እነዚህ ወንድሞቻችን ደግሞ ከኛ ጎን የቆሙ ናቸው ትናንት በሚል ርዕስ ነው። እውነት ነው። ተቃውሞ እየቆሙ ነው ያሉት። ሰፋ ያለ ተቃውሞ አለ። ስደተኞች ወንድሞቻችን ናቸው፣ እነሱ ችግር አይደሉም የሚሉት ትክክል ነው። ይሄ ግን የመነጨው ስደተኞቹ ከወጡ በኋላ በተፈጠረው የኢኮኖሚያዊ ክፍተት ምክንያት ብቻ ነው ወይስ ለአፍሪካዊ ወንድሞቻችን ሶሊዳሪቲ ወይም አጋርነትን ማሳየት እንፈልጋለን በሚል ከሰብአዊነት ከመነጨ ስሜት ነው? እነዚህ በሁለቱም ነው። ሁለቱም ነው። አንድ ሰብአዊነት ነው። ሁለተኛ ደግሞ እነዚህ ፖለቲሽያን የምናያቸው አገር እየመሩ ያሉት ደቡብ አፍሪካ ቁጭ ብሎ አይደለም አፓርታይድን የተዋጉት። ጎረቤት ቁጭ ብሎ ነው። ዚምባብዌ ቁጭ ብሎ በዚምባብዌ መኖሪያ ፈቃድ፣ በዛምቢያ መኖሪያ ፈቃድ፣ በሞዛምቢክ መኖሪያ ፈቃድ፣ በጋና በናይጄሪያ ያው የኢትዮጵያንም የምናቅ ነው። አልገልጽ ያው ታውቃለህ። ኔልሰን መንዴላ መጥቶ ትሬኒንግ አግኝቶ ብዙ ነገር ተደርጎላቸው ወዲህ እንደመጡ ነው የተያዙት፣ የታሰሩት፣ እስር ቤት የገቡት። ሁሉም ይሄንን ነገር ስለሚያውቁ እነዚህ ከጎን እንዲቆምን አፍሪካ ወንድሞቻቸው ከጎን እንዲቆሙ የተረዱና የተገነዘቡ ናቸው። እነዚህን ያንግስተሮች ወጣቶች ናቸው፣ ይህን ታሪክም የማያውቁ። ከሁለቱም አንጻር ነው። አንድ ሌላው በኢኮኖሚ ችግር እየመጣ ስለሆነ ከተማ ቢዝነሱ አሁን ሞቶ ነው ያለው። እንደ በፊቱ አይደለም፣ እንቅስቃሴ የለም። ያ ሁሉ ፋክተር ነው። በሁለቱም ፋክተር ነው እነዚህ ስደተኞች ያው ድጋፍ ሰልፍ እየወጡ ያሉት ማለት ነው። ይሄኛው አሁን እንግዲህ የሲቪል ማህበረሰብ ድርጅቶችና የሰራተኛ ማህበራት
ያቀናጁት ሰልፍ ነው። ከዛም የሚሳተፉ የሀገሬው ዜጋ ሊኖር ይችላል። ደቡብ አፍሪካ ውስጥ ደግሞ እንደሚታወቀው ይሄ ዜኖፎቢክ የሚባለው በተርታው ማህበረሰብ ብቻ ሳይሆን በልሂቃኑም ዘንድ ያለ ጉዳይ ነው እና ይህ አስተሳሰብ ከስደተኞች ጎን የመቆም እሳቤ በፖለቲካ ወይም ደግሞ በሌሎች ዘርፍ በተሰማሩት ልሂቃን ዘንድ እየተንጸባረቀ ነው። እንደዚህ አይነት ነገር አስተውለዋል? በፖለቲካ ልሂቃን ዘንድ ይሄ አልተንጸባረቀም፣ አይቀበሉትም። ይሄንን ተቃውሞ ነው የሚሄዱት። ይሄው እንግዲህ የተለያዩ የሚኒስትሯም ከፕሬዚደንሲ ሚኒስትር አለችና እሷም ያስተላለፈችውን ለማህበረሰባችን ሰርኩሌት አድርጌ ነበር። መኖር መስራት እንደሚችሉ ስደተኞች በሰላም ሲከር የሚኖሩ በሬፊውጂ ስታተስ እዚህ አገር ካምፕ ስለሌለ ሱቅም ከፍቶ መስራት እንደሚችሉ ህጋዊ እንደሆነ በደንብ በመንግስት ደረጃ ገልጸዋል። ሌላው ይሄ የፖለቲካ ልሂቃን እኛን አይቃወሙንም። አነስተኛ ፓርቲዎች ናቸው ይሄንን ተቃውሞ የሚያደርጉት። ምርጫ ስለሆነ ወደ ፓርላማ ሊገቡ ስለሚፈልጉ እፊታችን ምርጫ ስላለ ኖቨምበር 4 ላይ ቀን ተይዞ ስላለ በዛ ምክንያት ነው ያው ስደተኛው ላይ ይሄ ፖለቲካ እየተካሄደ ያለው። አዳዲስ ፓርቲዎች ናቸው። ነባር ፓርቲዎቹ አብዛኞቹ አይቃወሙንም። ስደተኛን የሚቃወም አይደለም፣ መጤጠል አይደለም፣ ዜኖፎቢክ አይደለም፣ አፍሮፎቢክም አይደለም። በሁለት አንጻር ብንመለከተው ባለፈው ቅዳሜ ከስደተኞች ወይም ጥገኝነት ጥያቄዎች ጋር አብሮ የመቆም አለ በሀገር ውስጥ። በሌሎች ሀገራት ደግሞ ደቡብ አፍሪካ ውስጥ እየተካሄደ ያለውን ነገር የሚቃወሙ መንግስታትን መግለጫ እስከ መውጣት ዜጎቻቸውን ከዛ ሀገር ወደ ቀድሞ መኖሪያቸው የመመለስ እርምጃዎችን ተመልክተናል። ምን ለማለት ፈልጌ ነው? ከሀገር ውስጥም ሆነ ከውጭ እንደዚህ አይነት ተቃውሞዎችን እያየን ነው፣ በድርጊትም የሚገለጡ ፖለቲከኞችና ልሂቃን በተለይም ደግሞ የመንግስት አመራሮች ጋር የተጠናከረ የአስተሳሰብ ለውጥ ከሌለ ሰልፎቹም ሆነ የውጭ ጫናው ይሄ ዜኖፎቢክ የተባለውን ነገር ከማስቀረት አኳያ ምን ፋይዳ ሊኖረው ይችላል? እንግዲህ አንተም እንዳስቀመጥከው በውጭም በዚህ ዘመን ሶሻል ሚዲያ ብዙ ነገር ሰርተዋል። ይሄ ነገሩ በደንብ ነው የተሰራጨው በዓለም ላይ። መንግስታት በትክክል ነው ሳውዝ አፍሪካን ክሪቲሳይዝ ያደረጉት። በጣም መጀመሪያ የመንግስት አቋም ራሱ ትንሽ ለዘብ ያለ ነበር። ተጽዕኖ እየበዛ ሲሄድ ነው ከውጭ ተቃውሞ ሲበዛ ነው አቋማቸውን እያስተካከሉ የመጡት። እንደውም ታውቃላችሁ እንግዲህ መልክተኞችን ስፔሻል መልክተኞችን ወደ ጋና፣ ወደ ናይጄሪያ፣ ወደ ተለያዩ አገሮች ልኳል። ፕሬዚዳንቱ ማለት ነው። ስፔሻል አንፎይ ልኳል የውጭ ጉዳይ ሚኒስትሩን። በዚሁ ጫና ምክንያት ነው። አሁን እንግዲህ ከነዚህ ነገሮች ጫናም የተነሳ ሌላው አፍሪካ እየሄደችበትም ነገር አለ። አጀንዳ 2063 አለ። እነዚህንም አጀንዳ 2030 አለ። እነዚህን እንግዲህ በአፍሪካ ዩኒየን ደረጃ ያለው ነገር ራሱ ጫና ተጽዕኖ ስላሳደረባቸው ነው እንዲህ አይነት ለውጥ ሊመጣ የቻለው። መንግስትም መጀመሪያ ከነበረው ሀሳብ መጀመሪያ መንግስት ነው እያለ የነበረው ምርጫ ስለነበረ ያን ሀሳብ ቀልብሶ የመጡት ጫና ስለበዛ ነው በዓለም ደረጃ። ጥሩ። አሁን እነዚህ ደቡብ አፍሪካውያን የሲቪል ማህበረሰብ ድርጅቶችና የሰራተኞች ማህበራት ከስደተኞች ጎን ቁመናል ማለታቸው በተለይ እዛ ባላችሁ ኢትዮጵያውያን ዘንድ ምን አይነት ተስፋና የስነልቦና መረጋጋት ፈጠረባችሁ? እግዚአብሔር ይመስገን። ይሄ በእውነት ትልቅ መረጋጋት ነው የፈጠረን። ይሄ በትክክል ነው። እነሱን ተቃውሞ ልክ ይሄ ነገር ተቃውሞ እየበዛ ሲሄድ ይሄ ማርች ሙቭሜንታቸውን ቀንሰዋል። ተሰሚነትም እያጡ ነው ያሉት በየከተማ እና አንዳንድ ፕሮቪንሶች ደግሞ እዚህ ልናያችሁ አንፈልግም ያሉት አሉ። ሊምፖፖ ፕሮቪንስ የሚባል ሰፊ ፕሮቪንስ ነው። ብዙ ዜጎቻችን ያሉበት አካባቢ ነው። ማርች እዚህ ልናያችሁ አንፈልግም፣ በህግና በህግ አግባብ ነው ይሄንን ድል የምናደርግ ብሎ አስቆመዋለሁ። ይሄ ደግሞ ለእኛ ትልቅ እፎይታ ነው።
ህዝቡ ከኛ ጎን እንደሆነ የተዘጉ ሱቆችንም ተመልሳችሁ ግቡ እያሉ እየገቡ ነው ያሉት። በአሁን ሰዓት ዘግቶ ውጡ ያሉበት ያኔ ችግር በነበረበት ድል እያደረጉ ተመልሳችሁ ግቡ እያሉ ነው ያሉት። ያለውንም ችግር እየተረዱ ነው ያሉት። ይሄንን አቅራቦትን በየአካባቢ ነው እያቀረበ ያለው። እነዚህ ስፓዛ ሾፖች ያ ስፓዛ ሾፕ ባይኖር አንድ ቃል ሊገዛ ትራንስፖርት ከፍሎ ነው የሚሄድ። ትራንስፖርት ኮስቱን ሴቭ አደርጋል፣ ብድርም ጭምር ያገኛል። ይሄ እነዚህን ነገሮች ከግንዛቤ ወስዶ ውጡልን ያሉ ሰዎች በነዛ በማርጭን ማርች ጫና ውጡልን ያሉ ሰዎች አሁን ኑ ግቡልን እያሉ ያው ተመልሶ እየተከፈታ ነው ያለው ታሽጎ የነበሩ ሱቆች። ይሄ ትልቅ ፖዛቲቭ ሚና እየተጫወታ ነው ያለው በማህበረሰባችን። ጥሩ። እርስዎ የሚመሩት ማህበር አለ አሁንና እነዚህ የሲቪል ማህበራት፣ የሰራተኛ ማህበራት እንዲሁም ስለ ስደተኞች ይገደናል ብለው አደባባይ እስከ መውጣት ከደረሱት ደቡብ አፍሪካውያን ጋር በመሆን የእናንተን አስፈላጊነት ማለትም የኢትዮጵያንን ስለ ኢትዮጵያ እያወራን ስለሆነ ነው። ሌሎችም ስደተኞች ይገባኛል። ግን ኢትዮጵያን የዛ አስፈላጊነታቸውን የሚወራው ነገር ከወንጀልም ጋር ተያይዞ ሊሆን ይችላል። ይሄ ፍትሐዊ ሀብት ክፍፍሉን ተቆጣጥረውታል እነሱ ሀብቱን የሚለውን ነገር ሐሰት መሆኑን ወይም ከማክሸፍ አኳያ እየሰራችሁት ያለው የፒአር ወይም የህዝብ ግንኙነት ስራ ምን ይመስላል? ወይም ልትሰሩ ያቀዳችሁት ካለ ቢነግሩኝ። በዚህ ጉዳይ ልክ አሁን እኛ በግላችን ለመንቀሳቀስ በጣም ከባድ ስለሆነ እንደ ኢትዮጵያዊ ሌላ አምበሬላ ቦዲ አለ፣ አፍሪካ ዲያስፖራ ፎረም የሚባል እነዚህ የስደተኛ ከ43 ሀገራት የስደተኛ ማህበራትን ያካተታ ነው። እዛ ውስጥ እንዳጋጣሚ ሆኖ እኔ ሴኮንድ ዴፑቲ ቼርፐርሰን ነኝና አፍሪካ ከነሱ ጋር በመሆን ብዙ ነገር እየሰራን ነው ያለነው። በግል ለመንቀሳቀስ ብዙ አመቺ ስላልሆነ ከነሱ ጋር ሆነን ብዙ አዌርነስ እየሰጠን ከሚመለከታቸው ክፍሎች ጋር በጽሁፍም በስብሰባም እነዚህን ነገሮች እየተንቀሳቀስን ነው ያለነው። አንድ ሌላኛው እኛ አባል ስለሆንን እኔ የሚመራው ድርጅት የአፍሪካ ዲያስፖራ ፎረም አባል ነው። ፕላስ የተለያዩ ሁማን ራይት ድርጅቶች አሉ፣ ሆትላይን አለ። እዛ እኔ አባል ስለሆንኩኝ በነዛ ችግር የሚመጣውን ወደ እነዛ ሆትላይኖች አስተላልፋሉ። ለምሳሌ ሱቆች ሲዘረፍ፣ ሱቆች ሲቃጠል አንድ ይሄ። ሌላ ደግሞ ባለን ይሄ ማህበር ባለው ኮኔክሽን መሰረት ያው ትውውቅ መሰረት በጣም ከፍተኛ ችግር የሚደርስበት አካባቢ ከፖሊስ ሚኒስትሮች ጋር በመደዋወል እዛ አካባቢ ጸጥታ ኃይሎች ሄዶ ደህንነታቸውን እንዲጠብቁም እየሰራን ነው የነበረው። እንሰራለን ማለት ነው። እንደዚህ አይነት ነገሮችን እየሰራ ይገኛል። ዋናው ከአፍሪካ ዲያስፖራ ፎረም ጋር ሆነን ከተለያዩ መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር እየተንቀሳቀስን ነው ያለነው እስካሁን ድረስ ማለት ነው። ቀጥሎ ስለ ደቡብ አፍሪካ መንግስት ፖሊስና የህግ ማስከበር ድክመቶቹን በተመለከተ የተወሰኑ ጥያቄዎችን ባነሳ እወዳለሁ። ከዘገባዎች ባሻገር ለዚህ ቃለ መጠይቅ የተለያዩ አካዳሚክ ጥናቶችን ስመለከት ነበርና የሀገሪቱ ፖሊስ የፍርድ ቤቶችን ትዕዛዝ አለማክበሩን፣ እንዲያውም ጥቃት አድራሾቹ ከፖሊስ ጋር ስምምነት እንዳላቸው የደቡብ አፍሪካ ሚኒስትሮች የተለያዩ ሚኒስትሮች የጥቃት ቡድኖቹን በቤተ መንግስት ተቀብለው ስለማነጋገራቸው የሚያመላክቱ አካዳሚያዊ ጥናቶችን ስመለከት ነበርና እስቲ ከፖሊስ እንጀምርና ፖሊስ በተለይ ስደተኞች ዝቅ ስናደርገው ደግሞ ኢትዮጵያንን በተመለከተ ያለው ፍትሐዊነት ምንድን ነው? ስደተኞችን የሚያስተናግድበት አግባብ ሌሎችን በሚመለከትበት መነጽር ነው ወይስ አድሎ አለ? ወይም እኔ ቀደም ሲል ለመጥቀስ እንደሞከርኩት ኢፍትሐዊ ናቸው የሚለውን አካዳሚያዊ ጥናት ይስማሙበታል? ኦኬ፣ ይሄን በተመለከተ ይሄ የአገሪቷ ችግር ነው። ፖሊስ ኮራፕት ነው እዚህ ሀገር። በዚህ ጉዳይ አሁን ኢቭን በአገሪቷ ላይ ፖሊስ በጣም ኮራፕት ሆኖ ኮሚሽን ተቋቁመዋል። ኮሚሽን ያው አገሪቷ ባለስልጣኖችን ጭምር ኮራፕሽን ነበር። መጀመሪያ
ያው ራማፎዛ ልክ እንደመጣ ዞንዶ ኮሚሽን ሆኖ ብሎ አቋቋመ። እነዚህን ሙሰኞችን ኢፍትሐዊ ስራን በፖሊስም በአገሪቷም በባለስልጣኖችም የሚመረምር አካል ነበር ዞንዶ የሚባል። ያ አጣርቶ ከፎርመር ፕሬዚዳንት ከጃኮብ ዙማ ጀምሮ ጉብታ የሚባል ፋሚሊ ነበር። ያው ምናልባት ዜና ልታዩ ትችላላችሁ። ሂንዳውያን ናቸው ቤተሰብ። ከነሱ ጋር ሆኖ የኮራፕሽን ቼን ብዙ ነገር ይሰራ ነበር። ያንን አደረገ፣ ያቆመ። አሁን ማድላንጋ ኮሚሽን የሚባል ነገር አለ። ይሄ ከፖሊስ ሚኒስትሩ ጀምሮ ኮራፕትድ ስለሆኑ ሲስቴሙ በጣም ችግር ስለሆነ በአሁን ሰዓት ላይ ብዙዎቹ ኢምፕሊኬትድ የሆኑ ከፖሊስ ሚኒስትሩ ጀምሮ ኢምፕሊኬትድ ሆኖ ምርመራ እየተካሄደ ነው ያለው። ኮሚሽን ተቋቁሞ ማለት ነው። ይሄ ደግሞ በኢትዮጵያዊ በምንመጣ ይሄ በአገሪቱ ኢንጀነራል ማለት ነው። በእኛ ላይ በምንመጣበት ጊዜ ኢትዮጵያዊ የራሱን መብት ፍርድ ቤት ሄዶ ፖሊስ ጣቢያ ኬስ ከፍቶ መብት ነው። ይሄ የማንም መብት ነው። ችግር ከደረሰብኝ ኬስ ከፍቼ መከታተል ማሳሰር ይቻላል። ኢስፖስብል። ግን አብዛኛው ኢትዮጵያዊ ይሄንን የሚያደርግ አይደለም፣ አይከታተልም፣ ይፈራሉ። ይኸውን እነሱን ሄደን ከከሰስ መጥቶ ያጠቁናል ብሎ የሚፈሩበት ሁኔታ አለ። በእርግጥ እኔ በግሌ በደንብ አድርገን ፖሊስ ጭምር አሳስሬ ያውቃለሁ። ከ10 በላይ ኢስፖስብል። ምንም አትሆንም። ራይታችንንም መብታችንንም አናቅም። ይፈራሉ፣ መጥቶ ያጠቁናል። ያው ካለማወቅ የተነሳ ነው እና ምንም ተጽዕኖ የለም። ለማንም እኩል ነው ፍርድ ቤቱ ነፃ ነው። እዚህ ሀገር አንድ ልናገር የሚፈልግ ነፃ ነው። ሄደ ፕሬዝዳንቱን መክሰስ ትችላለን። ማንንም መብት ነው። ነፃ ነው ፍርድ ቤቱ። ያንን መብታችንን አብዛኛው ማህበረሰባችን የሚጠቀም አይደለም፣ አይጠቀሙም፣ አይከታተሉም። ተጠቂም ሆኖ ሪፖርት እንኳ አያደርጉም ለፖሊስ። ያ ችግር አለ እንጂ እኛን ዳይሬክትሊ በእኛ ላይ የሚያደርሱን ጫና ምንም የለም። የተለየ ከሌላው ስደተኛ የተለየ ጫና አይደርስብንም፣ አያደርሱም። ጥሩ። ይህን ጥያቄ ቅንጦት ነው ካላሉኝ ብቻ ቢመልሱልኝ ደስ እሰኛለሁ። አሁንም ኢትዮጵያንም በተመለከተ ነው። ያ ጉዳት የደረሰባቸው አለ። የጉዳት ስል የሱቅ መዘረፍ አይነት ነገሮችም ማለት ነው እና እነዚህ ኢትዮጵያውያን ካሳ ከማግኘት አኳያ በሕግ መጠየቁን ጉዳይ ቅድም አንስተውልኛል እርሶም። ግን ካሳ የሚያገኙበት እድል አለ ወይንስ አሁን በጠቀሱልኝ ምክንያት እነሱ ባለመሄዳቸው ማለትም ፖሊስ ጣቢያ ሄደው ባለመክሰሳቸው ምክንያት ይህ ላይሆን ይችላል? እንዴት ነው ካሳን በተመለከተ ያለው ነገር? በእንደዚህ አይነት ካሳ አይኖርም። ካሳ የሚኖረው ኢንሹራንስ ከገባ ነው ለሱቅ። አክቹዋሊ ኢንሹራንስም በእንደዚህ አይነት ነገር ላይ አይከፍልም። በእንደዚህ አይነት ላይ አይከፍልም። ይሄ ፓብሊክ ቫይለንስ ነው። በዚህ ላይ ኢንኬስ ምናልባት ይሄን ያደረጀውን ግለሰቡን ካወቅ ኬስ ሄደ ከከፈትክ ያ መክፈል የሚችል ከሆነ ዳሜጅን ሊከፍል ይችላል። ፍርድ ቤት አስከፍለዋል፣ በህግ ይጠየቃል። ኬስ ከፍተ ከሆነ አብዛኛው ደግሞ እንዳልኩ ኬስ አልከፈተም። በሌላ በኩል ደግሞ ምንም አይነት ኮምፐንሴሽን ሊያገኝ የሚችልበት መንገድ የለም። እዚህ ሀገር ብዙ ጊዜ ነው የሚዘረፈው፣ በየዙሩ ነው የሚዘረፈው። ይሄ በጣም ገኖ ስለወጣ እንጂ ከዚህ በላይም ተዘርፈዋል። ምንም አይነት ኮምፐንሴሽን ካሳ አይከፈልም፣ የሚጠይቅበትም የለም። አሁን ቅድም ለመንገድ እንደሞከርኩኝ በትክክል ይሄንን ኦርጋናይዝ ያደረገውን ግለሰብ ታወቅ በሱ ላይ ሄደ ክስ መክፈት ትችላለህ። ሊታሰር ሊከፍል ይችላል። እሱ አቅም ካለው በህግ ሊቀጣው ይችላል። በህግ አግባብ በአንቀጽ መሰረት ያን ካላደረግ በሌላ በኩል ሊገኝ አይችልም ማለት ነው። ሌላው እዚህ ጋር ማንሳት የምፈልገው የህዳር 4 የሚጠበቀው ምርጫ አለ። እሱን ተከትሎ ቀደም ሲል የጠቀስነው የማርች ኤንድ ማርች የተሰኘው ቡድን
ጥቃቱን አስፋፍቶ እንደሚቀጥል የሚያመላክት መረጃ ተመልክቻለሁ። ስህተት ከሆነ ያርሙኛል። እሱን ተከትሎ የፖለቲካ ፓርቲዎችም ስደተኞችን ለምርጫ ቅስቀሳነት ይጠቀሙባቸዋል የሚል ነገር ተመልክቻለሁ እና ከዚህ አንጻር አሁንም በዛ ያላችሁ ኢትዮጵያውያን ይህንን ከፊት ያለውን ምርጫ ተከትሎ ሊመጡ የሚችሉ የሰብአዊ መብት ጥሰቶች፣ ዘረፎች፣ ወዘተን ለመከላከል ምን አይነት ጥንቃቄ እያደረጋችሁ ነው? ኦኬ፣ በጣም አመሰግናለሁ። አሁን እንግዲህ እቺ የህዳር 4ቷ ምርጫ ካላለፈች እኛ ሴፍ አይደለንም። ማህበረሰባችን ኤኒቲንግ ካን ሀፕን ሊደርስ ይችላል። ነገር ግን መንግስት ራሱ ጥንቃቄ እየወሰደ ነው ያለው። በየአካባቢ ጥንቃቄ እየተወሰደ ነው። እንዳልኩ ለዚህ ጉዳይ የተቋቋመ በፍትህ ሚኒስቴር የሚመራ ኢንተር ሚኒስትሪያል ኮሚቴ አለ። እዛ ውስጥ ፖሊስ አለ፣ እዛ ውስጥ መከላከያ አለ። እዛ ውስጥ የተለያዩ 5-6 ሚኒስትሮችን ያካተተ ኮሚቴ ነው ያለው። ይሄንን በተጠንቀቅ እነሱ ራሳቸው እያዩ ነው ያሉት። ይሄም በደንብ እየተከታተሉ ነው ያሉት። እኛም ደግሞ እንደ ማህበረሰብ ይሄ ችግር እንዳይከሰት በየአካባቢ ያሉትን ያው እንግዲህ ፖሊሶችን፣ ማኒሲፓሊቲን እና ካውንስለሮችን ሁሉንም በመያዝ ላይ ነው ያለ ነው። በመረዳዳት ችግር እንዳይመጣ ቀድመን እየተጠነቀቅን ነው ያለ ነው። ግን ኤኒቲንግ ካን ሀፕን እግዚአብሔር ይጠብቀናል ብለን ነው ምናምነውና መንግስትም ትኩረት ሰጥቶ እኛም በተጠንቀቅ ነው ያለ ነው እቺ ምርጫ እስከሚታልፍ እና ከዛ በላይ ሁሉ እግዚአብሔር ጠብቆናል፣ እዚህ ድረስ አድርሶናል። የከፋ ነገር የለም። ያው እምነታችን እግዚአብሔር ነው፣ ጥበቃውም ከእግዚአብሔር ነው ብለን እናምናለን። እግዚአብሔር ይጠብቀናል። 30ውን ያሳለፈ ይሄ ከባድ ጊዜን ያሳለፈ። ሌላው ማስ ዲፖርቴሽን ነው የተደረገው። ያ እኛ ጋር አልነበረም። ይሄ ለዚህ በእውነት ይሄ የተለየ ከእግዚአብሔር የሆነ ነገር ነው ብዬ ነው ማመን። እንዲህ አይነት ነገር ቢመጣ እኛ ጋር ከፍተኛ ችግር ነበር የሚፈጠረው። እንዳልኩኝ በባስ ተሳፍረን የምንሄድ አይደለም፣ ሩቅ አገር ነው። ስንት ፕሌን ነው የሚያስፈልገው? መንግስቱ እንኳ ባጀት ሊመድብን በቢሊየንስ ነው። አይ ቲንክ ከቢሊየንም ይዘላል ካለው ህብረተሰባችን አንጻር እና ይሄንን ነው የምንለው። እኛም የሚቻለውን እያደረግን ነው። መንግስትም ክትትል እያደረጋ ነው ያለው፣ ዎች እያደረገ ኢንተርሚኒስትሪያል ኮሚቴ ለዚህ አቋቁሞ ነው ያለው። እኛም አንዳንድ ስራዎችን እየሰራን ነው ያለ ነው። እስካሁንም በእንደዚህ አይነት ስለምንሄድ አካባቢ ያሉትን ሰዎችን በመያዝ አንድ ላይ በመስራት በመረዳዳት ላይ ነው ያለ ነው ማለት ነው። ጥሩ። ከባለፈው ተነስተን አሁን በዛ ያለው በደቡብ አፍሪካ ያለው ኢትዮጵያ ኤምባሲ፣ የውጭ ጉዳይ ሚኒስቴር እንዲሁም በጥቅል የኢትዮጵያ መንግስት ከዚህ የህዳር ምርጫ አስቀድሞ ከሀገሪቱ መንግስት ጋር በመነጋገር ሊሆን ይችላል። ያው መመለሱ ቀደም ሲል እንዳብራሩት በደንብ ከፍተኛ ወጪን የሚጠይቅ ብዙ ሎጂስቲክን የሚያንቀሳቀስ ጉዳይ ስለሚሆን ከኢትዮጵያ ካላት አቅም ጋር ይሆናል አይሆንም አከራካሪ ጉዳይ ነው። ግን መንግስት እንደ መንግስትነቱ ከደቡብ አፍሪካ መንግስት ጋር ተነጋግሮ ሊሆን ይችላል፣ አሊያም በአንዳች ዲፕሎማሲያዊ መንገድ የሆነ መላ እንዲያበጅ የሚያስተላልፉት ጥሪ ይኖር ይሆን? ይሄ በእርግጥ አሁንም እንደገና ጥሪ ለማስተላለፍ ነው የሚፈልገው ለኢትዮጵያ መንግስት። ሌሎች ናይጄሪያ፣ ጋና፣ ኡጋንዳ፣ ኬንያ ትኩረት አድርጎ ነው በደንብ አድርጎ በመሪዎች ደረጃ ነው እየተናገሩት። ፕሬዝዳንቶቹ ራሳቸው ናቸው የተናገሩት። አሁንም እንግዲህ ጥሪን ለማስተላለፍ የሚፈልገው ለክቡር ጠቅላይ ሚኒስትራችን ዶክተር አብይ ነው። እንደሚታወቀው ሲሪል ራማፖዛ ፍሬንድሊ ናቸው። ከሳቸው ጋር ትልቅ ስራ ይሰራሉ ብዬ የሚያስበው እሳቸው በራሳቸው እንግዲህ መልእክተኞቹን ልከዋል አውቃለሁ። ውጭ ጉዳይ እንደራሱ ልከዋል። ውጭ ጉዳይ ሚኒስትርም በዚህ ጉዳይ ላይ ኢንጌጅ አድርገዋል። እስካሁን የእሳቸውን እየጠበቅን ነው ያለ ነው። ብዙ ውጤትም ሊያስገኝ ይችላል፣ እፎይታ ሊሰጥ ይችላል። ባላቸው ተሳምነት፣ ባላቸው ወንድማማችነት ከሲሪል ራማፖዛ ጋር ባለው
እንደው ጣልቃ ቢገቡ ቢያናግሯቸው የሚል መልዕክት ለማስተላለፍ ነው የሚፈልገው። አንድ ይሄ ነው። ሁለተኛ ከዚህ በፊት ቃል የገቡት ነገር ነበር። የመኖሪያን ፈቃድ በተመለከተ ከሲሪል ራማፖዛ ጋር ወደዚህ ጉብኝት 2019 ጃንዋሪ አካባቢ በመጡበት ጊዜ ተነጋግሬ ነበር ያሉበትን ነገር ይሄንን አንቀሳቅሶ ከሳቸው ጋር ቢነጋገሩና እዚህ ያለው አብዛኛው የመኖሪያ ፈቃድ የሌለ ዜጎች ስለሆኑ በዛ ላይ እንደው የተለየ የመኖሪያ ፈቃድ የሚሰጥበት መንገድ ላይ ቢነጋገሩ መልካም ነው የሚል መልእክት ነው ለክቡር ጠቅላይ ሚኒስትራችን ለዶክተር አብይ አህመድ ማስተላለፍ የሚፈልገው። ይሄ መልእክቴ ከደረሰ ማለት ነው። ይደርሳል ብለን ተስፋ እናደርጋለን። አቶ ዮሐንስ ስለነበረን ቆይታ በጣም አመሰግናለሁ። ግን ከተገናኘን አይቀር ይህንን ሳልል መቅረት የለብኝም የሚሉት መልእክት ካለ በሱ መቋጨት እንችላለን ይህንን ቃለ ምልልስ እና እጅግ አድርጌ አመሰግናለሁ። አሁን እንግዲህ ያለው ሁኔታ በጣም እንግዲህ እናስባለን ለሀገራችን። ይሄ የምክክር ኮሚሽኑም ጥሩ ውጤት እንዲመጣ መልካም ምኞቴን ለማስተላለፍ ፈልጋለሁ። ኢትዮጵያን ሰላም ያድርጋት። ከከፋው ቀውስ እግዚአብሔር ወደ ጦርነት እንዳንገባ እግዚአብሔር አገራችንን በሰላም ይጠብቀን። እዚህ ያለውንም ማህበረሰባችን እግዚአብሔር እስካሁን እንደጠበቀ በሰላም እንዲጠብቅ እግዚአብሔርን ነው የሚማጸነው። ሌላው ደግሞ እናንተ የዜጋ ነገር ገዷችሁ ይሄንን ነገር ሁሌ ጊዜ ሰጥታችሁ ስለምትመጡ እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ ወንድሜ። ቴንኪው። ጥሩ። በመጨረሻ ስለ ምክክር ኮሚሽን ሲያነሱ አንድ ጥያቄ ተጫረብኝና የምክክር ኮሚሽኑ ያው ጉባኤውን ሐምሌ 8 ማካሄድ ጀምሯል አዲስ አበባ ላይ እና ከተለያዩ የህብረተሰብ ክፍሎች ወኪሎችን አግኝቶ እያወያየ እያመካከረ መሆኑን እኛም እየዘገብን ነው በስፍራው ተገኝተን። ከነዛ መካከል ደግሞ ዲያስፖራዎች እንደሚገኙበት ገልጿልና ከተገናኘን አይቀር አውቃለሁ ከርዕሳችን ውጭ ነው፣ ግን መመለስ የሚችሉ ከሆነ ከደቡብ አፍሪካ ካላችሁት ኢትዮጵያን በኩል የተወከለ ሰው አለ እዚህ በምክክር ኮሚሽኑ ላይ? አዎ፣ በጣም አመሰግናለሁ። የምክክር ኮሚሽኑ ኮሚሽነሮቹ እዚህ ነበሩ። ጆሃንስበርግ መጥተዋሉ፣ አወያይተዋሉ። ዲያስፖራን እዚህ ሀገር የምንኖረውን እዚህ ተወክሎ የዚህ የተባበሩት ኢትዮጵያን ማህበረሰብ ማህበር ምክትል ፕሬዝዳንቱ በአሁን ሰዓት አዲስ አበባ ይገኛሉ። ምክክር ላይ አዲስ አበባ ይገኛሉ። እዛም ምክክር ኮሚሽን ኦልሬዲ ከዚህ ተወካዮች ሄደዋሉ። ከሃይማኖት አባቶች ከኮሚኒቲ መሪዎች ሄዶ በአሁን ሰዓት ላይ እዛ አዲስ አበባ ይገኛሉ። በአሁን ሰዓት አሉ። ያው ተወካዮች አሉ። ከዚህ ወደ 8 ናቸው። ተወክሎ ይገኛሉ። ምክክር ላይ ናቸው። የአቶ ነዋዊ ሙሳ ሀቢብ ይባላሉ። ምክትል ፕሬዝዳንት በአሁኑ ሰዓት እኛን ዲያስፖራን ወክሎ እዛ አሉ አዲስ አበባ። በድጋሚ ስለተገናኘን በጣም ደስ ብሎኛል። ሌሎች አዳዲስ ጉዳዮች ሲከሰቱ ተመልሰን መገናኘታችን አይቀርም። ለሁል ጊዜ ቀና ትብብሮ ግን ከልብ አመሰግናለሁ አቶ ዮሐንስ። እኔም እጅግ አድርጌ አመሰግናለሁ ለዚህ እድል። እዚህ ያለውን ነገር ለማወቅ በመጣራችሁ ነገሩ ገዷችሁ ሁሌ ስለምትመጡ እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርካችሁ። አመሰግናለሁ። ቴንኪው። ውድ አዲስ ማለዳ ተከታታዮች ሳምንታዊ ወቅታዊ ዝግጅታችን የተከታተላችሁትን ይመስላል። ቀደም ሲል እንዳያችሁት የዛሬው ርዕሰ ጉዳያችን የነበረው በደቡብ አፍሪካ ያሉ ኢትዮጵያን የተመለከተ ነበር። እንግዳችን ደግሞ አቶ ዮሐንስ ሀቢቡ ናቸው። አቶ ዮሐንስ በደቡብ አፍሪካ የተባበሩት የኢትዮጵያን ማህበረሰብ ማህበር ፕሬዚዳንት ናቸው። በርካታ ጉዳዮችን አንስተው ማብራሪያ ሰጥተዋል። ወደፊት እንግዲህ ህዳር 4 ላይ ይካሄዳል ተብሎ የሚጠበቅ ምርጫ አለ በደቡብ አፍሪካ። ከዛ በፊትም መልሰን ማግኘታችን አይቀርም። እንደሰማችኋቸው ያንን ምርጫ መምጣቱን ተከትሎ ስጋት ውስጥ ናቸው። ለኢትዮጵያ መንግስትም በተለይ ለጠቅላይ ሚኒስትሩ ያቀረቡት ጥሪ አለ።
እንደተከታተላችሁት እንደወደዳችሁ ተስፋ እናደርጋለን። እንደተለመደው አስተያየታችሁን ብታሰፍሩልን ላይክ በማድረግ እንዲሁም ሼር በማድረግ ለብዙሃን እንዲዳረስ ብታደርጉልን ደስ እንሰኛለን። ሌላው ደግሞ አብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምትመለከቱንና ሰብስክራይብ ማድረጋችሁን ወደኛ መቀላቀላችሁ እንደዚህ አይነት ቃለ መጠይቆችን ሌሎች ዜናዎችና ጥንቅሮችን ለማዘጋጀት ይረዳናልና ሰብስክራይብ ማድረጉን አትዘንጉ ለማለት እንወዳለን። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። ከስቱዲዮና ካሜራ ባለሙያዎች ጋር በመሆን ዮሐንስ አሰፋ አብረናችሁ ቆይታ አድርገናል። ጤና ይስጥልን።